በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 1 2018 በዕለተ ሰንበት በቅዳሴው ላይ የሚነበቡ ምንባባት የሚሰበክ ምስባክና የዕለቱ ቅዱስ ወንጌል ይህ ነው። በቅዳሴው ላይ የሚነበቡ ምንባባት አንደኛ ዲያቆን ወይም ገባሬ ሰናዩ ዲያቆን የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 9 ከቁጥር 1 እስከ 17። ሁለተኛው ዲያቆን ወይም ንፍቅ ዲያቆን አንደኛ የጴጥሮስ መልእክት ምዕራፍ 2 ከቁጥር 20 እስከ ፍጻሜ። ሁለተኛው ካህን ወይም ንፍቁ ቄስ ግብረ ሐዋርያት ምዕራፍ 11 ከቁጥር 1 እስከ 19 ሲሆን በቅዳሴው ላይ የሚሰበከው የዕለቱ ምስባክ አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ ወሐረየነ ሎቱ ለርስቱ ትኖ ለያዕቆብ ዘአፍቀረ አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ ወሐረየነ ሎቱ ለርስቱ ትኖ ለያዕቆብ ዘአፍቀረ አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ ወሐረየነ ሎቱ ለርስቱ ትኖ ለያዕቆብ ዘአፍቀረ አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ ወሐረየነ ሎቱ ለርስቱ ትኖ ለያዕቆብ ዘአፍቀረ። ትርጉም አሕዛብን ከእኛ በታች ወገኖችንም ከእግራችን በታች ያስገዛልን፣ ለርስቱ እኛን መረጠን፣ የወደደውን የያዕቆብን ውበት። መዝሙር 46 ከቁጥር 3። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። የዕለቱ ቅዱስ ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 27። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካራ ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበር። ኢየሱስ መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽን ማን መሆኑንስ ብታውቂ አንቺ ትለምኒው ነበር፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣
እንግዲህ የሕይወት ውሃ ከወዴት ታገኛለህ? በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃ ልቀዳም ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበርሽና አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱ ጌታዬ ሆይ ነቢይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድ የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁ ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱም ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምነግርሽ እኔ እርሱ ነኝ አላት። በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ታናግራታለህ ያለ ማንም አልነበረም። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ይህ ቅዱስ ወንጌል እንደሚያስረዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በሚያስተምርበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን የሚከተሉት ሲበዙ ደቀ መዛሙርቱ ብዙ ደቀ መዛሙርት ሲያፈራ ፈሪሳውያን የዮሐንስ ደቀ መዝሙር እያነሱ ሲሄዱ የእርሱ ደግሞ እየበዙ ሲሄዱ ፈሪሳውያን በጠላትነት ተነሱበት ይለናል። በዚህ ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ከይሁዳ ወደ ገሊላ ሊሄድ ወደደ ይለናል። ይህ ስለምንድን ነው ከተባለ ባላችሁበት ቦታ ሰዎች በበጎ ምግባራችሁ ላይ ሊያስተነካክሏችሁ ሲነሱባችሁ ወደ ሌላ ቦታ ሂዱ ሲል እርሱ ፈሪሳውያን በጠብ ሲነሱበት ወደ ገሊላ ሊሄድ ወደደ ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከይሁዳ ተነስቶ ወደ ገሊላ ሲሄድ በሰማርያ ሊያልፍ ግድ ሆነበት ይለናል። እንግዲህ በሰማርያ ሊያልፍ ግድ ሆነበት ሲል ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያስገድደው ነገር ኑሮ ሳይሆን ፍቅርሰ ሳቦ ለወልድ እመንበሩ ኃያል፣ ጌታን የሚያስገድደው ነገር ቢኖር ፍቅሩ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስን በዛ ሊያልፍ ያስገደደው ፍቅር አለ ማለት ነው። ይህን እንመለከታለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ ሆነበት ይልና ወደ ሰማርያ ሲያልፍ ሲካራ በምትባለው አካባቢ ሲደርስ የእኛን ሥጋ በመልበሱ ደከመ ይለናል። ያዕቆብ ከቆፈረው የውሃ ጉድጓድ አጠገብ አረፈ ይለናል። ደቀ መዛሙርቱ ደግሞ የሚበሉትና የሚበሉትን ምግብ ለማምጣት ወደ ከተማ ሄደው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ሲካራ በምትባለው ቦታ ያዕቆብ በቆፈረው የውሃ ጉድጓድ አጠገብ ተቀምጦ የነበረበት ሰዓቱ 6 ሰዓት እንደነበር መጽሐፉ ይነግረናል። በዛ ሰዓት አንዲት ሳምራዊት ሴት ውሃ ልትቀዳ መጣች ይለናል። ያቺ ሳምራዊት ሴት ውሃ ስትቀዳ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ጉድጓድ አጠገብ ተቀምጦ ሳምራዊቷ ደግሞ ውሃ ስትቀዳ ጌታችን ኢየሱስ ክርስቶስ ተአምራቱን፣ አምላክነቱን፣ ኃይሉን፣ ጥበቡን ሊገልጽ ፈልጎ ነበርና በዛ በሰማርያ ከተማ የተቸገረች የተገለለች ማንም ችግሯን ሊረዳት ያልቻለች ሴት ነበረችና እሷን ሊረዳት እንደፈለገ መጽሐፍ ያስረዳናል። ይቺ ሳምራዊት ሴት ውሃ ስትቀዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ከምትቀጂው ውሃ የምጠጣው ስጭኝ አላት ይለናል። በዚህ ጊዜ ያቺ ሳምራዊት ሴት አንተ አይሁዳዊ ስትሆን እንዴት ከእኔ ከሳምራዊቷ ውሃን ትለምናለህ አለችው ይላል። ይህ ስለምን አለችው ከተባለ ሳምራውያን ከአይሁዳውያን ጋር አይተባበሩም ነበር። አይሁዳውያን ከሳምራውያን ጋር ግንኙነት አልነበራቸውም። አይሁዳውያን ሳምራውያን በሚበሉበት ሳምራውያን በሚጠጡበት መጠጥ እንኳን ሳይቀር እነሱ የተጠቀሙትን ነገር አይጠቀሙ ነበር፣ ይጸየፋቸው ነበር ይልናል መጽሐፍ ስናነብ ማለት ነው። እና ይቺ ሳምራዊት ሴት በአነጋገሩ በአለባበሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁዳዊ ይሆናል ብላ በመገመት አንተ አይሁዳዊ ስትሆን እንዴት ከሳምራዊቷ ውሃ ትለምናለህ አለችው ይላል። በዚህ ጊዜ የሚገርመው የጌታችን መድኃኒታችን ኢየሱስ ክርስቶስ መልስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእውኑ የእግዚአብሔር ስጦታ የሆነውን ውሃ የሚለምንሽ
ማን እንደሆነ ብታውቂ ኖሮ አንቺ እሱ ውሃ እንዲሰጥሽ በጠየቅሽው ነበር። አንቺ የምትሰጪው ውሃ፣ አንቺ የምትቀጂው ውሃ ጠዋት ጠጣሁት ከሰዓት የሚያስጠማ ከሰዓት ጠጡት ማታ የሚያስጠማ ውሃ ነው። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለሙ አይጠማም አላት ይላል። በዚህ ጊዜ ይቺ ሴት ግራ ተጋባች። ጌታዬ ሆይ እንደምታየው ጉድጓዱ ሩቅ ነው። በኮዳ ቀርተህ ታጠጣኛለህ ብዬ እንዳላስብ እንኳን ኮዳ እንደምንገድኝ ኮዳ አልያዝክም። በፍኝህ አፍነህ ታጠጣኛለህ ብዬ እንዳላስብ ጉድጓዱ ሩቅ ነው። በምን ቀርተህ ታጠጣኛለህ ብላ መለሰችለት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ከምሰጠው ውሃ የሚጠጣ ለዘላለሙ አይጠማም አላት ይላል። በዚህ ጊዜ ጌታችን ኢየሱስ ክርስቶስ እንዲህ ሲላት ያቺ ሳምራዊት ሴት ጌታዬ ሆይ እንዲህማ ከሆነ ወደዚህ ጉድጓድ እንዳልመጣ ወደዚህ ጉድጓድ እንዳልመላለስ ውሃ ለመቅዳት እንዳልደክም እባክህ እሱን ውሃ ጠጣኝ አለችው ይላል። ሂጂና ባልሽን አምጪ አላት ይላል። በዚህ ጊዜ ያቺ ሴት ባል የለኝም አለችው ይላል። ባል የለኝም አለ። ጌታችን ኢየሱስ ክርስቶስ በእውነቱ መልካም ነገርን ተናግረሻል። እውነት ነው፣ ባል የለኝም ትያለሽ፣ ነገር ግን 5 ባሎች ነበሩሽ። አሁን ከአንቺ ጋር የሚኖረው ባልሽ አይደለም፣ እውነት ተናገርሽ አላት ይላል። በዚህ ጊዜ ይህን የውስጧን ማንነቷን ከሰዎች የተደበቀውን ማንነቷን ሚስጥሯን ሲነግራት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲዘረዝርላት ያቺ ሴት ደነገጠች ይለናል። ጌታዬ ሆይ በእውነት አንተ ነቢይ እንደሆንክ አያለሁ እመለከታለሁ አለችው ይለናል። ከዚህ በኋላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ብዙ ቃለ ምልልስን አደረገች። አምላክነቱን አምና ተቀበለች። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ያለው የዘላለም ውሃ የተባለ አንደኛ ቃለ እግዚአብሔር ነው። ሴቲቱ ስለ ምድራዊ ነገር ታስባለች፣ ሴቲቱ ስለ ጊዜያዊ ነገር ታስባለች። ኢየሱስ ክርስቶስ ደግሞ ስለ ዘላለማዊ ነገር፣ ስለ ሰማያዊ ጸጋ፣ ስለ ሰማያዊ በረከት ካገኙ የማያጧት ከገቡባት የማያጡባት ስለ መንግሥተ ሰማያትና ስለ ሥላሴ ልጅነት ይነግራት ነበር። እርሷ ግን አልተረዳችም። በመጨረሻ ግን አምላክነቱን አምና አምላክነቱን ተረድታ እንስራዋን ትታ ወደ ከተማው በመሄድ ስለ ኢየሱስ ክርስቶስ ምስክርነትን ሰጥታለች ማለት ነው ይች ሴት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ የሆነበት የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህች ሳምራዊት ሴት የምታገባቸው ባሎች በየጊዜው እየሞቱባት፣ ሰዎች ደግሞ አግለዋት፣ በላዩ ላይ ሰይጣን አድሮ ይጫወትባት ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ የአንድ ሰው ነፍስ ይገደው ነበርና ስለ አዳም ከሰማይ ሰማይ የወረደውም ከድንግል ማርያም የተወለደውም ስለ አዳም ነበርና የዚችን ሴት ስቃይ በመረዳት ከጥሟ ለማርካት ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በሰማርያ በሲካራ በያዕቆብ ጉድጓድ አጠገብ ተቀምጧል ማለት ነው። ይችን ሴት ከሕመሟ ፈውሷታል። ይችን ሴት ከጭንቀቷ አድኗታል። ይችን ሴት ከነበረባት ችግር አወጥቷታል። በዚያ የመጣውም ይችን ሴት ይታደግ ዘንድ በዚች ሴት ላይ ያደረውም እርኩስ መንፈስ ያወጣላት ዘንድ እንደሆነ መጽሐፍ ያስረዳናልና እኔ ከምሰጠው ውሃ የሚጠጣ ለዘላለሙ አይጠማም ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ነው ማለት ነው። እርሱ ከሚሰጠው የሕይወት ውሃ ጠጥተን እስከ መጨረሻው በቤቱ ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየን።